ምናልባት ይሄን ቪዲዮ ስታዩ በኢንትራንስ ኤግዛሚኔሽን ፕሪፓሬሽናችሁ ላይ እስካሁን ድረስ እያነበባችሁ ያለፈውን ፎርጌት እያደረጋችሁት እየረሳችሁት የወደፊቱንም ደግሞ በጣም ብዙ የቀራችሁ ከበር ያልተደረጉ ዩኒቶች ካሉ ወይም ደግሞ በዚህ 2 ወር ምንም አይነት ጥናት ያልጀመራችሁና በዚህ 2 ወር ምን ማድረግ አለብኝ ብላችሁ ግራ እየተጋባችሁ ከሆነ አይ ሆፕ በዚህ ቪዲዮ ጥያቄዎቻችሁ ይመለሳሉ። ከዛ በፊት ግን ሳምሶን ባላሉ ኢንትራንስ ላይ 500 ስክራይብ ያለ ኤንድ ዩቲዩብ ላይ ኮንተንት ክሬት እያደረኩ ለኢንትራንስ ኤግዛም ቴከሮች የሚሆኑ ጠቃሚ ኮንተንቶችን እንለቃለሁ። ስለዚህ ሰብስክራይብ በማድረግ ፋሚሊ መሆን እንዳትረሱ። let's dive in. honestly እኔ በእናንተ ቦታ ብሆን የማደርጋቸው ያንዳንዱ ስቴፕ አስቤ ጻፍኳቸውኝና ለእናንተ ዲፕሊ አሁን እየገባው ነግራችኋለሁ። አጠራ አድርጌ ስነግራችሁ የመጀመሪያው የሚሆነው ስኪሚንግ። ያ ማለት ጀስት ፕላናችሁን ፕላን አድርጋችሁ የሚቀጥለውን ስቴፕ ካወቃችሁ በኋላ የትኛውን ዩኒት እንደምትጀምሩ ካወቃችሁ በኋላ ጀስት መጽሐፍን ትከፍቱትና ያኔ የሆነ ይሄ ገረፍ ንባብ የሚባለውን አይነት ንባብ ታነባላችሁ ማለት ነው። ያ ማለት what is the core idea of this unit or chapter የሚለውን ለይታችሁ እንድታውቁ ማለት ነው። and central idea ምንድነው የሚለውን በደንብ ትረዳላችሁ። ደግሞ ደስ የሚለው ነገር እኛ መጽሐፋችን ላይ ምን አለ የሆነ በቦክስ ያደረገ ከለር አድርጎ ለየብቻቸው የሆኑ የሚጽፋቸው አንዳንድ ቶፒኮች አሉ። እነሱ ጋር በደንብ ፎከስ እንድታደርጉ ወይም ደግሞ ገና ዩኒቱን ሲጀምሩ ዩኒቱ አውትላይኑ ምንድነው ወይም ደግሞ ከዚህ ዩኒት በጣም ልንማር የተፈለገው ነገር ምንድነው የሚለውን ዩኒት አውትላይኑን በደንብ እንድታዩት ማለት ነው። ሶ እነዛን በደንብ ገረፍ አድርጋችሁ ማየት ነው። አዘርዋይስ ደግሞ ኤአይንም ልትጠቀሙ ትችላላችሁ። የሆነ ቶፒክ ሰጣችሁት እዛ ላይ ዋና አይዲያው ምንድነው ከአውትላይኑ ተነስተው የሆነ ዋና ሜን አይዲያውን ሴንትራል አይዲያውን የዚህን ዩኒት ንገረኝ ብላችሁ ልታውቁ ትችላላችሁ ማለት ነው። በዚህ አይነት ወይ የመጀመሪያውን ስቴፕ ታልፋላችሁ። ሁለተኛው ስቴፕ ደግሞ ኤሎት ኦፍ ጥያቄዎችን መስራት ብቻ። ግን ምንድነው ብዙ ቦታ እንደዚህ ሲባል ሰምታችኋል። ጥያቄ ስሩ ምናምን ብዙ ተማሪዎች ሪኮመንድ ያደርጋሉ ምናምን። ግን ሃው ወይም እንዴት ነው የምትሰሩት? እንዴት ነው ምን አይነት ስትራክቸር ሊኖረው ይገባል የሚለውን በደንብ ግልጽ ተደርጎ አይቀመጥም እና በግልጽ ስነግራችሁ በተለይ ቅድም ስኪሚንግ ንባብ ላይ ያለፋችሁ ወይም ደግሞ ገና ጥናት ሳትጀምሩ ስኪም እያደረጋችሁ የሄዳችሁ ተማሪዎች ከሆናችሁ ራሱ ጥያቄውን እያነበባችሁት ግን እዛው አንደርስታንድ ልታደርጉት ወይም ደግሞ ራሱ ጥያቄው ሊነበብ ይገባዋል። ገብቷችኋል? እየሰራችሁት ብቻ አይደለም የምታልፉት እዛው ላይ አዲስ ዕውቀት ልትይዙበት ይገባል ማለት ነው። ለምሳሌ አንድ ጥያቄ ሲሰሩ ቴክኒካሊ ልታልፉት ትችላላችሁ። ጥያቄውን አታውቁትም፣ ግን የሆነ ቴክኒክ የፈተና አሰራር ቴክኒክ አሉ አይደል? የሆኑ ቴክኒኮች እነዛን ተጠቅማችሁ ልታልፉት ትችላላችሁ። ግን ትክክለኛውን ኢንፎርሜሽን እዛ ላይ ግራብ ማድረግ መቻል አለባችሁ ማለት ነው። በዛውም ቴክኒካሊ የምትሰሩታላችሁም ዕውቀቱንም ደግሞ አዲስ ኢንፎርሜሽን እዛ ላይ እየወሰዳችሁ ነው ማለት ነው። ሶ በአንድ ድንጋይ ሁለት ወፍ እየመታችሁ መሄድ አለባችሁ ማለት ነው። እና ከነዚህ ውስጥ ለምሳሌ ልሰሩት ከምትችሉት ጥያቄዎች መካከል ሞዴል እና ፋይናል ኤግዛሞች አሉ። እነዚህ ምንድናቸው? በጣም ጠንካራ ስለሆኑ የራሳችሁንም ሊሆን ይችላል የራሳችሁ ትምህርት ቤቶች ወይም ደግሞ የሌሎች ትምህርት ቤቶችን ጥያቄዎች ወስዳችሁ በደንብ ቅጥቅጥ አድርጋችሁ መስራት ነው። ይሄ ደግሞ ከባድ ስለሆኑ እናንተ በደንብ እንድትበረቱ እንድትጠነክሩ ያደርጓችኋል። ሌላኛው ደግሞ በየዩኒቱ የተከፋፈሉ ስትራክቸርድ የሆኑ ወይም ደግሞ ኦርጋናይዝድ የሆኑ ጥያቄዎችን በደንብ መስራት ነው። ይሄ ደግሞ እያንዳንዱን ዩኒት ሲጨርሱ እዛው ላይ ቢሰሩት ይመከራል። እና ደግሞ ያ የሚጠቅማችሁ ምንድነው ያን ዩኒት በደንብ ኦርጋናይዝ እንድታደርጉት ሪሜምበር እንድታደርጉት የሆነ ጥያቄ ስታዩ አይ ይሄን ጥያቄ የሆነ ቦታ አይቻለሁ ሳይሆን እዚህ ዩኒት ላይ ሰራ አግኝቼው ሰርቻለሁ ጥያቄውን እንድትሉት ያደርጋችኋል። ሜሞራይዜሽናችሁ አሪፍ እንዲሆን ያደርጋል ማለት ነው። ሌላኛው ደግሞ ፓስት ይር ኤግዛሞች ናቸው። እነዚህ አትሊስት የ3 ዓመት ጥያቄዎችን መስራት ይኖርባችኋል። ኤንድ ይሄ ምንድነው የሚጠቅማችሁ የሆነ ፓተርን እንድታገኙ ወይም ኤክስፒሪየንስድ እንድትሆኑ እዛ ነገር ላይ በጣም ሃይ ስኪልድ እንድትሆኑ። ምክንያቱም እዛ ጥያቄውን ስትሰሩት ከዚህ በፊት የሰራችሁት ጥያቄ ላይ ነው ተመስርታችሁ ያኛውን ሰሩትና ኤክስፒሪየንስድ እንድትሆኑ ወይም ደግሞ ቤዚክ የሆኑ ኢንሳይቶችን እንድታውቁ በጣም ስለሚረዳችሁ የፓስት ይር ኤግዛሞች በቃ ምንም የማይናቁ በጣም አስፈላጊ የሚባሉ ነገሮች ናቸው። እነዚህ ጥያቄዎችን መስራት። ከዚህ በመቀጠል ደግሞ ሌላኛው በጣም ፓወርፉል የሆነው ነገር ጥያቄ ስትሰሩ የተሳሳታችሁትን የማታውቁትን ነገር ፖይንት አውት አድርጋችሁ ቅድም እንዳልኳችሁ ወይ ልታነቡት ይገባል ወይም ደግሞ እነዛን ፖይንት አውት አድርጋችሁ ደጋግማችሁ እነዛን ኤክሰርሳይዝ ልታደርጓቸው ይገባል ማለት ነው። ምክንያቱም ከተሳሳታችሁ በኋላ ከተዋችሁት ድጋሚ ያን ጥያቄ ትስተዋላችሁ ማለት ነው። ግን ያን ፖይንት አውት አድርጋችሁ ከሰራችሁት ደግሞ በጣም ለእናንተ ቫልዩብል የሆነ ነገር ስለሚሰጣችሁ ፖይንት አውት አድርጋችሁ መስራት እንዳትረሱ። ሌላኛው ስቴፕ ደግሞ ልክ እንደ ኮንስትሬንት የሚሆንባችሁ ነገር ብዙ ጊዜ ከባድ የሚባሉ ትምህርቶች ላይ ነው። ላይክ ኤስኤቲ ኢንግሊሽ ማትስ እንኳን ብዙ ያው የቤዚክ ዕውቀቶች ችግር ካልሆነ በስተቀር ብዙ ሰው አያስቸግረውም። እንግሊሽም ያው ስትራክቸርድ ነው፣ ቢያንስ የሚነበብ ነገር አለው። ሄዳችሁ ወይ ግራመር ወይ ቮካብላሪ ወይም ደግሞ ጥያቄው ራሱን በደንብ እንትን ካላችሁ ታውቁታላችሁ። ግን ኤስኤቲ ላይ የሆነ አንስትራክቸርድ የሆነ ወይም ደግሞ የሚነበብ ነገር የለውም እና አንፋሚሊያር ከሆነ ነገሮች ነው የምትፈተኑት። ስለዚህ ያን ደግሞ እንዴት ልታደርጉት ይገባል የሚለውን ሁለት አይዲያዎች አነሳላችኋለሁ። የመጀመሪያው ላይ የሚሆነው በደንብ እያስተዋላችሁ መስራት። ጥያቄውን ሲሰሩ ልክ እንዳልኳችሁ ፓተርን መፈለግ ወይም ደግሞ የተሳሳታችሁትን ፖይንት አውት እያደረጋችሁ መስራት ወይም ጥያቄው ራሱ ሊነበብ ይገባዋል ማለት ነው።
እንደዛ አድርጉት። እንድ የሰራሁትን ቪዲዮ አለ ሄዳችሁ እሱን ቸክ አድርጉት፣ እንዴት ለኤስኤቲ ፕሪፔር ማድረግ እንደምችሉ በደንብ እዛ ጋርም ነግሬያችኋለሁ። ሁለተኛው ስቴፕ ደግሞ የሚሆነው አሁን አልነግራችሁም፣ ሰሞኑን በጣም የሚገርም አዲስ ነገር አለ። እሱን እንግዲህ ሪቪል የማደርግላችሁ ሰዓቱ ሲደርስ ነው። ግን ምንድነው በጣም ለኤስኤቲ ፕሪፓሬሽናችሁ የሚጠቅማችሁ ያን ማቴሪያል ተጠቅሜ ቢሆን አሁን በጣም ዝቅተኛ ያመጣሁት ውጤት ባይ ዘ ዌይ ኤስኤቲ ነው እና ካመጣሁት ዝቅተኛ ውጤት በጣም ከፍተኛ አድርጌ ኦልሞስት 100 ራሱ የማመጣበት ቻንስ ይኖረኛል ብዬ የማስብበት ነገር ነው። ሶ ይሄኛውን ሪሶርስ ነው ያው ኦልሞስት ሪቪል እያደረኩት ነው ማለት ነው። ሶ ሰሞኑን አንድ ሪቪል ማድረግላችሁ ነገር አለ፣ ጊቫዌም ሊኖርን ይችላል። ስለዚህ ስቴይ ቱንድ ለማለት ያክል ነው። እና እንዳልኳችሁ እነዚህ ሁለት ነገሮችን በማድረግ ለኤስኤቲ በደንብ ፕሪፔር ማድረግ እንዳትረሱ። እና አብዛኞቻችሁ የጠየቃችሁን ጥያቄ ልክ እነዚህ አይነት ስትራክቸር ይይዛል። ከዚህ ደግሞ በቀራችሁ 2 ወር ውስጥ ቢያንስ አትሊስት 1 ወሩን ጥናትና አንድ ላይ ጥያቄ እየሰራችሁ ብትሄዱና 1 ወሩን ሙሉ ለሙሉ ጥያቄ ብትሰሩ ባይ ነኝ። ከዛ በኋላ ደግሞ በቀራችሁ ጊዜ ደግሞ ትንሽ ሪቪው ያደርጋችሁ ወደኋላ ያሉትን ነገሮች ብታረጉ እላለሁ። ወይም ደግሞ የ80 በ20 ህግን ብትጠቀሙ is more powerful ለእናንተ። በተረፈ ደግሞ ኮንፊደንት ሁኑ፣ መንፈሳችሁን ጥንክር አድርጉ። በደንብ አብዝታችሁ ጸሎት ማድረግ እንዳትረሱ። በዚህ አይነት ወይ አሪፍ አድርጋችሁ ፕሪፔር ማድረግ ትችላላችሁ። አይ ሆፕ አሪፍ የሆነ ኢንሳይት ፕሪፓሬሽናችሁ ላይ እንደሰጠዋችሁ። ከወደዳችሁትም ደግሞ ላይክ ማድረግ እንዳትረሱ፣ ኤንድ አዲስም ከሆናችሁ ሰብስክራይብ በማድረግ ፋሚሊ መሆን እንዳትረሱ። ሌላ ስትራግል የሚያደርጋችሁ ሀሳብ አስተያየት፣ ወይም ደግሞ ሌላ በቃ ለእኔ ጋር ማውራት የምትፈልጉትም ነገር ካለ ኮሚኒቲያችን ታች ድሮፕ አድርግላችኋለሁ። እሱን ሄዳችሁ ጆይን አድርጉ። ኮሜንት ላይ ያላችሁን ሀሳብ ሼር ማድረግ ትችላላችሁ። በሌላ ጠቃሚ ኮንተንት እስከምንገናኝ መልካም ጥናት።